ከዚህ ከአጀንዳ ማሰባሰቡ ሂደት ውስጥ ለምን ረጅም ጊዜ ወሰደ? ያኗኗራቸው ዘይቤ፣ ቋንቋቸው፣ የማህበረሰብ ክፍሎቻቸው ግጭት የሚፈቱበት መንገድ ክልሎች የተለያየ። ሀገር ውስጥ አወያይታችሁ ሳትጨርሱ ለምን ወደ ውጪ ወጣችሁ? ቁጭ ብለው በዚያች ሀገር ጉዳይ ላይ ይወያያሉ ማንላቸው ሰዎች አዳራሽ ቁጭ ብለው ተወያዩ። ብዙ ሰው አጀንዳ ዋይዝ ተወክሏል ብዬ አምናለሁ። አብዛኛው ተወያይ ምክክር ለዚች ሀገር መፍትሄ ነው ብሎ ያምናል። አሁን ባለው ነባራዊ የኢትዮጵያ ሁኔታ የትጥቅ ትግል ሲያደርጉ የነበሩ አካላት ወደ ትጥቅ ትግላቸውን እየተዉ ወደ ሰላማዊ ትግል እየተመለሱ ነው። አልወከልም አልሳተፍም ማለትን ያክል ፖለቲካሊ፣ ኢኮኖሚካሊ፣ ሶሳይታል በሆነ ደረጃም ነጥብ መጣል አለ ብያለሁ። ስለ ሀገራቸው ግር ያላቸው አቋምና ሐሳብ እዛና እዚህ የሚረግጥ አይደለም፣ አንድ ነው። ቀሪውን የምክክር ጉባኤ ምዕራፍ እንዴት ነው የምትቋጩት? በዚህ ፕሮሰስ ውስጥ ቢያልፍ የኛ ሀገር ፖለቲካ አሁን በምናየው ሁኔታ ይሆናል ብዬ አላስብም። ይሄ የምክክር ሂደት ሲጠናቀቅና ሲቋጭ ለኢትዮጵያ ምን ይዞ ይመጣል ብለን እንጠብቅ? ምርጫውና የምክክር እንትኑ የተለያየ። ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ የሀገር ጉዳይ ዝግጅት ነው። እኔ ደግሞ ብስራት መለሰ ነኝ። እዚህ እንግዶችን ይዤ ቀርብ ያለው እንግዶቼ ከምክክር ኮሚሽኑ አቶ ረታ ጌራና እንደዚሁም ደግሞ የፖለቲካ ተንታኙ አፈወርቅ በደዊ ናቸው። በዛሬው ዕለት የምክክር ኮሚሽኑ የሄደበትን ምዕራፍ በአጀንዳ ማሰባሰብ ሂደቱ ላይ እንደዚሁም ደግሞ በቀጣይ ምዕራፉ ላይ ትኩረት አድርገን ውይይት እያደረግን እንቆያለን። አብራችሁን ትቆዩ ዘንድ በአክብሮት ጋበዝኩኝ። እንግዶቼ እንዴት ናችሁ? እንዴት ናችሁ? ሁሉ ሰላም? አቶ ረታ ወደ አንተ ልምጣና እንግዲህ ከአጠቃላይ የምክክር ሂደቱ አጀንዳ የማሰባሰብ ሂደቱ ረዥም ጊዜ እንደወሰደ ይታወቃልና በተለይም ደግሞ ይሄ የአጀንዳ ማሰባሰብ ሂደቱ በሀገሪቱ ጂኦግራፊ ላይ ምን ያክል ተደራሽ መሆን ችሏል የሚለውን ነገር ነው። ከዚህ ከአጀንዳ ማሰባሰቡ ሂደት ውስጥ ለምን ረዥም ጊዜ ወሰደ? በጣም ብዙዎች የሚናገሩት በጣም ረዥም ሰፊ ጊዜ ወስዷል የሚል ነገር ይነሳልና ለምን የሚለውንም አያይዘህ ብትመልስልኝ። በጣም አመሰግናለሁ። አንተ እንደገለጽከው ይሄ የአጀንዳ የማሰባሰቡ ስራ ለኮሚሽኑ ረጅም ጊዜ ወስዷል የሚለው ከዛ በፊት ያሉት ስራዎች ናቸው ረጅም ጊዜ የወሰዱት። የዝግጅት ምዕራፉ አጀንዳ ለማሰባሰብ ከማን እንሰበስባለን፣ በምን ሁኔታ እንሰበስባለን፣ ማንን ይወክላል የሚሉት ስራዎች ሰፊ ነበሩ። ኮሚሽኑ እንደተቋቋመ የማቋቋሚያ አዋጅ ነው ይዞ የገባው ቢሮ። ስለዚህ ያንን የማቋቋሚያ አዋጅ መሬት ላይ ሲወርድ ምን ሊሆን ይችላል የሚለውን ነገር መተንተን ነበረበት። ስለዚህ እሱን የማየት በእኛ ሀገር ኮንቴክስት ደግሞ ሀገራዊ ምክክር ምን ሊሆን ይችላል፣ እንዴት ነው የሚሆነው፣ ማህበረሰቡን ያገናዘበ የእኛን ችግሮች ያገናዘበ አደረጃጀታችንን የክልል አወቃቀራችንን ያገናዘበ የማህበረሰባችን እሴት ያገናዘበ ምክክር እንዴት ማድረግ እንችላለን ብሎ ቁጭ ብሎ መነጋገርና ለዛ የአሰራር ስርዓት ማዘጋጀት ትልቁ ስራ ነበረ። ይሄማ የትግበራ ምዕራፉ ነው። ስለዚህ በዋናነት እነሱ ምዕራፎች ረጅም ጊዜ ወስደዋል። ምክንያቱም ሁሉም ክልሎቻችን ብናያቸውና ከተማ አስተዳደሮችን ብናያቸው የተለያየ አደረጃጀት ነው ያላቸው። የተለያየ ማህበረሰብ ባህል አላቸው። ከባህሎቻቸው፣ እሴቶቻቸው፣ ያኗኗራቸው ዘይቤ፣ ቋንቋቸው፣ የማህበረሰብ ክፍሎቻቸው ግጭት የሚፈቱበት መንገድም ክልሎች የተለያየ ነው። እሱን ማየት ነበር ኮሚሽኑ መጀመሪያ ስራ ያደረገው። ስለዚህ በየክልሉ ሄዶ እነዚህን ቁጭ ብሎ አይቶ በእነዚህ ኮንቴክስት አካታችና አሳታፊ የሆነ ምክክር እንዴት አደርጋለሁ ብሎ የአሰራር ስርዓትን ነው የቀረጸው። የአሰራር ስርዓቱ ሁለት ነገሮችን ነው የሚይዘው። አንደኛ ተሳታፊዎቹ ማን ናቸው? እነዛ ተሳታፊዎች እንዴት ይመጣሉ? እንዴት ይመረጣሉ? እንዴት አካታች ይሆናሉ? ሂደታችን እንዴት ግልጽ ይሆናል ለህብረተሰቡ የሚለውን ነገር በደንብ የተሰራ የአሰራር ስርዓት አዘጋጀን ማለት ነው። ስለዚህ እነዚህ ጊዜዎች ረጅም ናቸው። ስለዚህ በወረዳ ደረጃ የማህበረሰብ ክፍልን ወክለው
ለዚህ አጀንዳ አሰባሰብ የሚመጡ ሰዎች መኖር ነበረባቸው። ምክንያቱም የታችኛውን የህብረተሰብ ክፍል ማሳተፍ ነበረብን፣ ማካተት ነበረብን። ስለዚህ ከዛ ከማህበረሰብ ክፍሎች ከወጣም በኋላ ከወረዳ ደግሞ በክልል ደረጃ ያሉ የተለያዩ ማህበራት አሉ፣ ተቋማት አሉ፣ የሃይማኖት ተቋማት ይኖራሉ፣ ማህበራቶች፣ ሲቪል ሶሳይቲዎች፣ ፖለቲካ ፓርቲዎች፣ ታዋቂ ግለሰቦች፣ መንግስት ራሱ እንደ መንግስት የሚሉት መካተት ነበረባቸው። ይሄ ሁሉ ነገር የተሰራው እንግዲህ ከአጀንዳ አሰባሰቡ በፊት ነው። ስለዚህ ማንን ነው የሚወክለው? ለማን ነው አጀንዳ የሚሰጠው? ይሄ ሁሉ ግልጽ መሆን ነበረበት። እነዚህን ስራዎች ሰፊ ጊዜ ተወስዶ ነው በእኛ ሀገር ደረጃ የእኛን ኮንቴክስት ያገናዘበ ሀገራዊ ምክክር ማድረግ የታሰበው ማለት ነው። ከዛ በኋላ ነው እንግዲህ ኦኬ ተሳታፊዎችን ለየን ከወረዳ ጀምሮ። ከዛ በክልል ደረጃ የተለያዩ የማህበረሰብ ክፍሎችን ለየን። ተጽዕኖ ፈጣሪዎች፣ ታዋቂ ግለሰቦችን፣ መንግስትን እንደ መንግስት፣ የፖለቲካ ፓርቲዎች፣ ሲኤስኦዎችን፣ የሃይማኖት ተቋማትን እንደዚህ ትልቅ ተከታዮች ያላቸውን ድርጅቶችና ማህበረሰቦች ለይተን አጀንዳ ማሰባሰቡ ላይ ሄድን ማለት ነው። ስለዚህ ሰፊ ጊዜ የወሰደ የሚመስለው አጀንዳ ማሰባሰቡ ለአጀንዳ ማሰባሰቡ የተደረገው ዝግጅት ይሄን ምክክር ተቀባይነት እንዲኖረው እና በህዝቡ ዘንድ ተአማኒ እንዲሆን ለማድረግ ይሄን ፕሮሰስ የግድ መሄድ ነበረብን። በአጠቃላይ እንግዲህ አጀንዳ አሰባሰብ ሂደቱ ግልጽና በህብረተሰቡ ዘንድ ተቀባይነት ለማድረግ የተሄደው ጥረት ሰፊ ጊዜ ወስዷል። ነገር ግን ከዚህ በኋላ ያሉትን ጊዜዎች ለማሳጠር በጣም በተደራጀና በተቀናጀ መንገድ ተሰርቷል ማለት ነው። አፈወርቅ ወደ አንተ ልመለስና እንግዲህ እስካሁን ያለው የአጀንዳ ማሰባሰብ ሂደት አለ። ኢንፎርማሊም እንደ ሚዲያ ሰዎችም የምንሰማቸው በርካታ ጉዳዮች አሉ። በህብረተሰብን በማሳተፍ ረገድ እንደዚሁም ደግሞ በሚዲያ ከምንሰማቸው ውጭ ደግሞ ወይም ደግሞ በኢትዮጵያ የፖለቲካል ላንድስኬፕ ላይ አጀንዳዎች ናቸው የመነታረኪያ ናቸው ከምንላቸውም ውጭ አዳዲስ ነገሮችንም እየሰማን ነውና ይሄ በኢትዮጵያ የፖለቲካል አውድ ውስጥ ምን ትርጉም አለው የሚለውን እንመልከተው። አቶ ረታ ያነሳው ላይ የሆነ ነገር መጨመር ያለብኝ ይመስለኛል። ምክንያቱም ብዙ ሰዎች ደጋግመው በየሶሻል ሚዲያውም ላይ ሲያነሱት ያለው ለምሳሌ ረጅም ጊዜ ወሰደ ይባላል። ለኔ ለማን ነው ረጅም ጊዜ የሚለውን መጠየቅ ያስፈልጋል። ለማን ነው ረጅም ጊዜ ወሰደው? ሪላቲቪቲ ቲዮሪ አለ የአይንስታይን። ኢን ሪሌሽን ቱ ዋት ነው ረጅም ጊዜ ወሰደው? እዚህ ሀገር ላይ ቀላሉ ነገር ጦርነት መጀመር ነው። ከባዱ ነገር መወያየት ነው። ስለዚህ ከባዱን ነገር ስትሰራ ኢቴክስ ረጅም ጊዜ ይወስዳል። አንደኛው ምክንያት ይሄ ነው። ባህላችን ውስጥ የለም። ረጅም የኢትዮጵያ ታሪክ ውስጥ የሺህ ዓመታትም በመቶዎችም ነው የሚቆጠረው ብንል እንኳን በእነዚህ የረጅም የኢትዮጵያ ታሪክ ውስጥ ደጋግመን የምናገኘው ነገር ጦርነት፣ ደጋግመን የማናገኘውና ዋንስ ኢን ዋይል ሊሆን የሚችል ደግሞ የምናገኘው ምክክር ነው። ስለዚህ አንድ አዲስ ነገር ነው ኢንትሮዲውስ እያደረግክ ያለኸው። አዲስ ነገር ኢንትሮዲውስ እያደረግክ ስትሄድ ደግሞ ስህተት ትሰራለህ፣ ስህተት ታርማለህ። አልተካተትኩም የሚል ይመጣል፣ ለማካተት ትሞክራለህ። አልተሳተፍኩም የሚል ይመጣል፣ ለማሳተፍ ትሞክራለህ። ያልተወከለ አጀንዳ አለ የሚል ይመጣል፣ ያንን ለማካተት ትጀምር። ስለዚህ ጊዜ ይወስዳልና ለኔ ካለፍንበት የኢትዮጵያ ታሪክ አንጻር ካየነው ረጅም ጊዜ ወስዷል ብዬ አላምንም። ረጅም ጊዜ ወሰደው ኢንሪሌሽን ቱ ጦርነት ካየነው ነው። ምክንያቱም ሪላቲቭሊ ነው ሁሉ ነገር። ፈጣን ነው፣ አጭር፣ ረጅም ነው፣ አጭር ነው፣ ፈጣን ነው፣ ዘገምተኛ ነው ምናምን የምትለው ኢንሪሌሽን ቱ ሰምቲንግ ነው። ስለዚህ ኢንሪሌሽን ቱ ዋት ነው ረጅም ጊዜ ወሰደው? ምክንያቱም በቀላሉ ጦርነት ለመጀመር አንድ ጥይት መተኮስ በቂ ነው። ጠረጴዛ ዘርግቶ ወንበር ስቦ ለመወያየት ግን ወገቤን ያዘኝ እናቴ ማቀነት አደናቀፈኝ ባዩ ብዙ ነው። ስለዚህ ረጅም ጊዜ ይወስዳል። ስለዚህ ብዙ ሰዎች ደጋግመን እኛ እንለዋለን፣ ቃታ መሳብ ቀላል ነው። እዚህ ሀገር ላይ ወንበር መሳብ ነው ከባድ እየሆነ የመጣው። በረሃ ላይ መበተን ቀላል ነው። አዳራሽ ውስጥ መሰብሰብ ነው ከባድ እየሆነ የመጣው። ስለዚህ ይህን አዲስ ባህል ኢንትሮዲውስ ስታደርግ በቀላሉ የሚቀበል ማህበረሰብ አይደለም። የኛ ማህበረሰብ እንደ ማህበረሰብም በቀላሉ አዲስ ነገርን የሚቀበል ማህበረሰብ አይደለም፣ ጥሩም ቢሆን ማለት ነው። ስለዚህ እሱ ከግምት መግባት ያለበት ይመስለኛል። ከአጀንዳ ማሰባሰቡ አንጻር ከፖለቲካ ዘግተን መክረማችንም ላይክ ለውይይት አለመፍቀዳችንም በእያንዳንዱ
የብሔር ማንነት ይሁን የሃይማኖትም ይሁን የሌሎችም ማንነቶች ሊሆን ይችላል የፖለቲካ አደረጃጀቶችም ይሁን ለውይይት ዝግ መሆኑ እያንዳንዱን የራሱን ፖላራይዜሽን እንዲይዝም ማለት የኛ የታሪካችንን ካየኸው ይሄ ከፒራሚዱ ከአናት ወደ ታች የሚወርድ ነገር ነው እንጂ ከታች ወደ ላይ የሚመጣ ነገር አልለመድንም። በነገስታቱም ጊዜ በሚሊታሪ ሊደርሺፑም ጊዜ በፌዴራሊዝም ኢንትሮዲውስ ከተደረገም በኋላ ከላይ ወደ ታች ነው። ከታች ስትመጣ አዲስ ባህል ነው ይዘ ፒራሚዱን መገልበጥ ይኖርባል። ፒራሚዱን መገልበጥ ይኖርባል። ስትገለብጥ መገልበጡን የማይቀበል አለ። ይሄ ሀገር መንግስት ያዘዘው ሲፈጸምም እንጂ ህዝብ ተወያይቶበት ይዞት የሚመጣው ነገር ሲፈጸም ያለመድ ስለሆነ እሱም ከግምት ማስገባት ያስፈልጋል። ስለዚህ ለኔ ረጅም ጊዜ ወስዷል ብያለሁ። ከአጀንዳ አንጻር ግን ደግሞ ካየነው ለምሳሌ ፐርሰናሊ እኔን ብትጠይቀኝ በየትኛውም ፕሮሲጀር ውስጥ ፐርሰናሊ አልተሳተፍኩም። በየትኛውም ፕሮሲጀር ውስጥ ግን ብሳተፍ ላዋጣ የምችለው አጀንዳ ግን አለ እዛ ውስጥ። ለምሳሌ የኢትዮጵያ ህዝብ 130-140 ሚሊዮን አካባቢ ነው አይደል? ይሄ የኢትዮጵያ ህዝብ በጠቅላላ ማሳተፍ አይቻልም። አስቻይ ሁኔታም የለም። ጠቅላላ ህዝቡ ማሳተፍ አትችልም። ጠቅላላ ህዝቡ ይሳተፍ ከተባለ የሆነ ቦታ ምሰሶ አቁመን መላ ኢትዮጵያ ላይ ጣራ ማምታት ይኖርብናል። ህዝቡ ሁሉ እንዲመከር ከፈለግን ፊዚካሊ የሚወከሉ ሰዎች እንዳሉት ሁሉ አጀንዳ ዋይዝ የሚወከሉ ሰዎች አሉ። ምክንያቱም እኔ ብኖር ላቀርብ የሚችለውን አጀንዳ አንተ ካቀረብከው እኔ ፊዚካሊ ባልወከልም አጀንዳ ዋይዝ ተወክያለሁ ማለት ነው። ኤግዛክትሊ። ስለዚህ አጀንዳዎች በዛ ደረጃ ሰው መረዳት ያለበት በፊዚካሊ እኔ አልተሳተፍኩበትም እኔ አልተወከልኩበትም የሚሉ ሰዎች ብንወከል ይዘን የምንቀርበው አጀንዳ አልተወከለም የሚሉ አልሰማም እኔ ብዙ ጊዜ። ስለዚህ ብዙ ሰው አጀንዳ ዋይዝ ተወክሏል ብዬ አምናለሁ። ዋናው መሰረታዊ ነገር ምክንያቱም ኤቭሪ ኢትዮጵያን ፖለቲካል ኮርነር እናውቀዋል። ሁሉንም የኢትዮጵያን ፖለቲካ ኮርነር አጀንዳው ምንድነው ፍላጎቱ ምንድነው ምናውቀው የአደባባይ እውነት ስለሆነ እነዛ እውነቶች ሁሉ በአጀንዳ ማሰባሰብ ውስጥ ቀርበዋል። ፓርቲ ኤክስ ፓርቲ ዋይ ፓርቲ ዚ ምናምን የምትለው እያንዳንዱን ብናነሳ ፊዚካሊ ፓርቲው ባይወከልም ፐርሰናሊ ግለሰቡ ባይወከልም አጀንዳ ዋይዝ ግን ተወክሏል የሚለው መውሰድ ይቻላል። ግን ዋናው መሰረታዊ ነገር ይሄን ነገር እንደቀላል ማየት አስፈላጊ ነው ብያለሁ። ምክንያቱም የኛ ፖለቲካ ልዩነቶች ተጠፋፋይ ልዩነቶች ናቸው አብዛኞቹ። አንተ የምትፈልገው ነገር እኔም የማልፈልገው ነገር። አንተ ኢትዮጵያ በዚህ መንገድ እንድትተዳደር ፈልጋለሁ ትላለህ። እኔ አይ አንተ በምትለው መንገድ ኢትዮጵያ መተዳደር የለባትም ነው ማለት። ይሄ ዳርና ጠርዝ የያዘ ልዩነት በአጀንዳ ዋይዝ ወደ አዳራሽ የሚመጣበትን መንገድ ነው እየፈለግን ያለነው እንደ ሀገር። ስለዚህ ለኔ ይሄ ብሔራዊ ምክክር አንድ በጦርነት በመሰላቸት ውስጥ ባለ ማህበረሰብ ውስጥ የመጣ እንደመሆኑ ማንም በጦርነት የፈለገውን እንደማያገኝ ደግመን ደጋግመን ያረጋገጠ ማህበረሰብ ውስጥ እንደሚካሄድ ካየነው ለኔ ጫካ ያሉ ሰዎችም በረሃ ያሉ ሰዎችም የመንግስት ቢሮ ውስጥም ያሉ ሰዎችም ሚዲያው ላይ ያለን ሰዎችም ሁላችንም በአጀንዳ ውስጥ ራሳችንን ከፈለግን እናገኘዋለን። በአዳራሽ ውስጥ ራሳችንን ከፈለግን ላናገኝ ግን እንችላለን። ቢኮዝ ፕራክቲካሊ ኢምፖሲብል ስለማይቻል 130 ሚሊዮን ህዝብ አለ። ከዚህ ውስጥ 70% ወጣት ነው፣ ለወንበርና ለጠረጴዛ ደርሷል። ስለዚህ 70% ብታወጣለት ኦልሞስት ወደ 80 ሚሊዮን ህዝብ ነው። 80 ሚሊዮን ህዝብን ሰብስበህ ልታወያይና 80 ሚሊዮን ህዝብ ተስማምቶ የሆነ ነገር ይዞ ይመጣል ብለህ ልትወስን አትችልም። ልታደርግ የምትችለው ዳርና ዳር ያለውን ሬንጁን አስፍተኸው በዛ ሬንጅ ውስጥ ያሉ አጀንዳዎችን ማሰባሰብ፣ በእነዛ አጀንዳዎች ላይ ተገቢውን ውይይት፣ ተገቢውን ሙግት፣ ተገቢውን ክርክር አድርጎ ወደ ላይ ማቀበል ነው። which is completely new የሆነው ነገር እሱ ነው። አዲሱ ነገር እሱ ነው። ከታች ተነጋግረ ወደ ላይ ወደ ሊደርሺፑ ማቀበል፣ ሊደርሺፑ የሚገዛበትን የጨዋታውን ህግ ጨምሮ
ማቀበል መቻል ለኔ ይሄ ለኢትዮጵያ አዲስ ነገር ነው። ስለዚህ አዲስ ነገር ስለሆነ ረጅም ጊዜ ቢወስድም አንደርስታንደብል ኤንድ ቶለራብል ነው ብያለሁ። ጥሩ እንግዲህ የምክክር ኮሚሽኑ ወደ ውጪ ተጉዞ ነበረ። በውጪ የአጀንዳ ማሰባሰብ ስራዎችንም ሲሰራ መክረሙ ይታወሳል። በአንዳንድ አካላት ወይም ደግሞ አስተያየት ሰጪዎች በኩል የሚቀርብ አንድ ሀሳብ አለ። ሀገር ውስጥ አወያይታችሁ ሳትጨርሱ ለምን ወደ ውጪ ወጣችሁ የሚል ነገር ይነሳል። በሌላ በኩል ደግሞ የኢትዮጵያን ፖለቲካ የሀገር ውስጥ ውጭ ላይ ነው ኩክ የሚደረገው የሚበስለው የሚሰራው የሚል አለና ከዛም ከአስፈላጊነትም አንጻር የሚያዩት አሉ። ከውጭው ማህበረሰብ ውስጥ ምን አይነት ፊድባክ ነበረው የሚለውን ነገር እንመልከተው። ተሳታፊዎች የምንላቸው አካላት የሚገኙበት ክፍሎች አንደኛው ቅድም የጠቀስነው የታችኛው የወረዳ ማህበረሰብ ክፍል ነው። በሁለተኛ ደረጃ ይመጣና በክልል የምናገኛቸው ይሄ ማህበራት ተቋማትን ጨምሮ የሃይማኖት የፖለቲካ ፓርቲዎችን ጨምሮ የምናገኘው ነው። በሶስተኛ ላይ መንግስት እንደ መንግስት ራሱን ወክሎ ይሳተፋል፣ እንደ አንድ አካል ይሳተፋል። ከዛ በአምስተኛ ደረጃ የሚመጣው ይሄ ዲያስፖራ የምንለው ወይም በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያኖችን ያሳትፋል ይላል ያስቀመጥነው የአሰራር ስርዓት። ይሄ ለምን ሆነ ነው? ለምንድን ነው ምክክር ኮሚሽኑ ይህን ያህል ርቀት መሄድ እየፈለገው? በመጀመሪያ ደረጃ እነዚህ ሰዎች ዜጎች ናቸው። ሁሉም ዜግነታቸውን የለወጡ አይደሉም። እዛ ቦታ ላይ ኢትዮጵያውያን ዜጎች ናቸው። ስለዚህ የምክክር አንዱ መርህ ምንድን ነው? አካታችነት ነው። ስለዚህ ዜጎች ናቸው። አንዱ መርህ አካታችነት ነው። ስለዚህ እነሱን ወደዚህ ማምጣት ተገቢ ነው ብሎ ኮሚሽኑ ያስባል። ሁለተኛ ዜጎችን ባይሆኑ እንኳን ትውልደ ኢትዮጵያውያኖች የሆኑ አካላት በዚህ ሀገር ኢኮኖሚ ላይ በዚህ ሀገር ፖለቲካ ላይ ያላቸው ተጽዕኖ ቀላል አይደለም። የሀሳብ ልዩነቶች፣ ተቃውሞዎችን ቢኖሩም ማለት ነው ቀላል ሚና የላቸውም በእኛ ሀገር ፖለቲካ ላይ ኢኮኖሚ ላይ። ከዚህ አንጻር ምክክር ኮሚሽን እነዚህን ነገሮች በማየት እነዚህን አካል የኢትዮጵያና ትውልደ ኢትዮጵያውያኖችን በተመለከተ በዚህ እንዲሳተፉ የማድረጉ ሂደትን ወሰነ ማለት ነው። ከዛ በፊት ግን አሁን እንደሚባለው መጀመሪያ ያደረግነው ምንድነው? እዛ ሄዶ ማወያየት የመጀመሪያው አይደለም። መጀመሪያ ብዙ ስራዎች ተሰርተዋል። ለምሳሌ ለአንድ ዓመት ያህል ውይይቶች ሲደረጉ ነበር። እዚህ በበየነ መረብ የታገዘ ውይይቶች ተደርገዋል ለአንድ ዓመት ያህል። እነዛ ውይይቶች በአጋጣሚ ሆኖ እና አብዛኛውን ውይይቶች የመራዋቸው ነው የነበርኩኝ። ስለዚህ አንዱ ምስክር ነኝ። እነዛ ውይይቶች ምን ውጤት እንዳመጡ፣ እነማን እንደተወያዩ፣ ለምን ያህል ጊዜ እንደቆየ የሚያስረዱ ነገሮች አሉ። እነዛ ምንድን ነው ያደረግነው? እነዛ ውይይቶች አንደኛ ምክክር ማለት በእኛ ሀገር ምንድን ነው የሚለውን ኮንሴፕት ለዚህ አካል ውጭ ላለው አካል በግልጽ ማሳወቅ አለብን። ምንድን ነው እየተሰራ ያለው? መብቱም ነው። ዜጋ አለ። በፖለቲካ ላይ የማይናቅ ተጽዕኖ ያላቸው ሰዎች አሉ። ማወቅ አለባቸው። ሀሳባቸው ምንም ይሁን ምንም ማለት ነው። አቋማቸው ምንም ይሁን ምንም። ስለዚህ እነሱን ስራዎች ነው ለአንድ ዓመት ያህል በዙም ፕላትፎርም የሰራ ነው። በየሀገሪቱ እንደ አፍሪካ፣ እንደ በአሜሪካ፣ በካናዳ፣ በአውሮፓ እንደዚህ በመካከለኛው ምስራቅና በሩቅ ምስራቅ አድርገን ከፋፍለን ከፍተኛ ውይይቶች ለአንድ ዓመት ያህል ተካሂደዋል። በዚህ ውይይቶች ውስጥ ያገኘ ነው ምንድን ነው? አብዛኛው ተወያይ ምክክር ለዚች አገር መፍትሄ ነው ብሎ ያምናል። ለውጥ ያገኘነው ውጤት አንዱ ይሄ ነው። ስለዚህ በዚህ ደረጃ ከተግባባን በኋላ ሁለተኛው ምንድን ነው? የእነዚህ የኢትዮጵያና ትውልደ ኢትዮጵያውያኖች የዚህ ሀገር ፖለቲካና ኢኮኖሚ ላይ ቅድም እንዳልኩ ተጽዕኖ ስላላቸው በዚህ መሳተፋቸው አግባብ ነው ብሎ ስላመነ ስለዚህ በአካል ሁለት ነገሮች ነው የምናደርገው። አጀንዳ የማሰባሰብና በጉባኤው ላይ የሚሳተፉ አካላትን ወክለው እንዲሰጡን ማድረግ። ምክንያቱም እኛ ልንወክል አንችልም። ህዝቡ ራሱ ነው መወከል ያለበት። ሀገራዊ ምክክር ኮሚሽን ሊወክል አይችልም። አጀንዳ ሊያቀርብ አይችልም። ስለዚህ እነዚህም አካላት የራሳቸው ናቹራሊ ውጪ በመኖራቸው ብቻ የራሳቸው አጀንዳ አላቸው በግልጽ ያስቀመጡት ማለት ነው። አገር ውስጥ እኔ ላነሳው ማልችለውን አንተ ልታነሳ ማልችለው አጀንዳ አላቸው ነው። ስለዚህ እነዚህ ሰዎች ማካተት፣ ዜጎች ማካተት፣ ትውልደ ኢትዮጵያውያን ማካተት ተገቢ ነው። ስለዚህ ለአንድ ዓመት ይሄን ከሰራን በኋላ በመጀመሪያ ደረጃ ያደረግነው አብዛኛው ኢትዮጵያውያኖች የሚኖሩበት ሀገር የቱ ነው? አንደኛው ወይም ከፍተኛ የፖለቲካ ተጽዕኖ የሚፈጠርባቸው ሀገሮች የቶቹ ናቸው? ብዛት ብቻ አይደለም። ፖለቲካ ተጽዕኖ ሀገሪቷ ላይ የሚያሳድሩ በግልጽ የሚተዋወቁ አካባቢዎች አሉ። ለዚህ ቁጭ ብለን ለምን አንነጋገርም?
6 ሀገሮችን የመረጥነው ከአፍሪካ እንደ ደቡብ አፍሪካን ፕሪቶሪያ ላይ ያካሄድ ነው። በአሜሪካ፣ በካናዳ፣ በእንግሊዝ እና በስዊድን እና በዱባይ ያደረግነው። እነዚህና አካባቢዎች የመረጥንባቸው ምክንያት እንደ አንድ ትልቅ እንትን ያየነው ቅድም እንደገለጽኩት ቁጥሩ ሆኖ ግን የፖለቲካ ላይ ከፍተኛ ተጽዕኖ የሚያመጡ አካላት ያሉበት ቦታ ላይ ሰፊ ውይይቶች ተደርገዋል። ምናልባት እኛ የምናያቸው ለሚዲያ ክፍት የሆኑት የመጨረሻዎቹ የአጀንዳ ማሰባሰብ እና ተሳታፊዎች የመምረጥ ቀኗን ብዙዎቻችን የምናውቀው። ከዛ በፊት ግን ለሳምንት ቆይታ ተደርጎ የተለያዩ ውይይቶች ከተለያዩ አካላት ጋር ተደርገዋል። ይሄ እንግዲህ ምክክር የምንለው ሀሳብ አንዱ ትልቁ የሚያካትተው ነገር ቢሆን አካታችነትን ማረጋገጥ አለበት። ስለዚህ እነዚህን አካላት ማሳተፍ አለበት። ስለዚህ አጀንዳዎችን ሰብስበናል፣ ተሳታፊዎችን መርጠናል። ተደራሽ ያላደረግናቸው ቦታ ላይ ደግሞ በዙም ሚቲንጎች ፕላትፎርም ፈጥረን የምናይ ይሆናል። እነዚህ አካላት መጥተው በሀገራዊ ጉባኤው ላይ የሚሳተፉ ይሆናል ማለት ነው። ከስኬት አንጻር ያጋጠመን ነገር ምንድን ነው? ከስኬት እንደ ስኬት ይወያያሉ የማንላቸው ቁጭ ብለው በዚያች ሀገር ጉዳይ ላይ ይወያያሉ ማንላቸው ሰዎች አዳራሽ ቁጭ ብለው ተወያይተዋል። በግልጽ የሚታይ ነገር ነው። ይሄ ቀላል ነገር አይደለም። እስከዛሬም ያልተሞከረ ነገር ነው። አንዱ እሱ ነው። ሁለተኛ ያቀረባቸው አጀንዳዎች በተለያዩ ሚዲያ የሚቀሰቅሱባቸው አጀንዳዎች ናቸው። ስለዚህ አጀንዳዎቹ ወደዚህ መምጣታቸው የህዝቡ ፐርስፔክቲቭ፣ የህዝቡ አሳሰብ አጀንዳዬ በኢትዮጵያ ሀገራዊ ምክክር አጀንዳ ውስጥ ተካቷል፣ ስለዚህ በዚህ ውይይት ውስጥ ተሳትፌ ማገዝ አለብኝ ወደሚል አሳሰብ የመጣበት ነው። ስለዚህ ይሄ ትልቅ ውጤታማ ነገሮች ያየንበት ነው። በዚህ ያልተካተቱ አካላትን ደግሞ የዙም ፕላትፎርም ፈጥረን እነሱንም አካተን የምንሄድ ይሆናል ማለት ነው እና ይሄ ያደረገው ተጽዕኖ ከፍተኛ ነው ብዬ ነው የምወስደው በግሌ። በጣም ጥሩ። አፈወርቅ ወደ አንተ ልምጣና እንግዲህ በኢትዮጵያ የፖለቲካል ችግር ተብሎ የሚወሰደው አንዱ ጉዳይ ከዚህ ከብዝሃነት ጋር ተያይዞ ያንን ብዝሃነት ማሳተፍ ወይም ደግሞ አካታች በሆነ የፖለቲካል ፕላትፎርም ውስጥ የማስገባት ችግር እንዳለ ተደጋግሞ ይነሳል። ይሄ ደግሞ በዘመናት መካከል የነፍጥ ፖለቲካ እንዲዋለዱ ካደረጉ ምክንያቶች ቀዳሚው ወይም ደግሞ አብይ ነው። አሁን የሀገራዊ ምክክር ኮሚሽኑ ደግሞ የተለያዩ አካባቢዎችን ጉዞ እያደረገ ውይይት ሲያደርግ ቆይቷል። ከዚህ ችግር ጋር ተያይዞ እንዴት እየፈታው ነው? ከአካታችነት በተለይ ደግሞ ብዝሃነትን ከማስተናገድ እና የንን ጥያቄዎች ኢንተርቴን ከማድረግ አንጻር ችግሩን እንዴት ተጋፈጠው? የውጭ ዜጋ ቢሆኑ በሀገራቸው የውስጥ ጉዳይ ላይ ኢንተረስት አላቸው፣ ወይ የኢኮኖሚ ወይ የፖለቲካ ወይ ማህበረሰባዊ የሆነ ኢንተረስት አላቸው። እንደ ሀገርም እንፈልጋቸዋል። ፖለቲካሊ እንዲሳተፉ እንፈልጋለን፣ በኢኮኖሚ ውስጥ እንዲሳተፉ እንፈልጋለን፣ በተለያየ ሶሻይታል በሆነ አክቲቪቲ ውስጥ እንዲሳተፉ እንፈልጋለን። እንዲሳተፉ ስንፈልግ በኢኮኖሚ ለምሳሌ እንዲሳተፉ ስንፈልግ በሀገረ መንግስቱ ጣፈንታ ላይ ኑና ተወያዩ ለማለት መጋበዝ ማንፈልግ ከሆነ ኑና ተወያዩ ብለን መጋበዝ ማንፈልግ ከሆነ እነሱም በሀገሪቸው ጣፈንቷ ላይ በማይወስዱት ድምጻቸው በማይሰማበት ሁኔታ ላይ በሀገረ መንግስቱ ውስጥ ምንም አስተዋጽኦ ላለማድረግ በቂ ምክንያት አላቸው ማታሳትፋቸው ከሆነ። ስለዚህ ለማሳተፍ የተሄደው ርቀት ለኔ ኤክስፔንሲቭ እንደሆነ እረዳለሁ። በጣም ብዙ አድካሚ እንደሆነ እረዳለሁ። አሰልቺ እንደሆነ እረዳለሁ። ብዙ ችግሮች እንደገጠሙትም አንደርስታንድ አደርጋለሁ። ወንበር ላይ ቁጭ ብሎ ከሚናገር ጠረጴዛ ላይ ቆሞ እስከሚለሰኩር ድረስ መጋፈጥ እንደሚያስፈልግ እረዳለሁ። ግን በዛ ውስጥም ቢሆን አንዲት መስመርም የምትሆን ኮንትሪቢዩሽን ከዛ የመጣ ካለ ለምሳሌ ነገ የዛሬ 10 የዛሬ 15 ዓመት እኔ ውጭ ሀገር ስለነበርኩ አልተሳተፍኩም፣ እኔ እስር ቤት ስለነበርኩ አልተሳተፍኩም፣ እኔ ወታደር ቤት ስለነበርኩ አልተሳተፍኩም፣ እኔ በረሃ ጫካ ስለነበርኩ አልተሳተፍኩም የሚልህን ቁጥር ነው የምትቀንሰው። በተቻለ መጠን ኢንክሉድ ለማድረግ የምትሄደው ርቀት። ይሄ ሀገር ብዙ ዳይቨርሲቲ ያለበት ሀገር ነው። የሃይማኖት ዳይቨርሲቲ አለ፣ የብሔር ወይም ደግሞ የማንነት ዳይቨርሲቲ አለ፣ የጂኦግራፊ ዳይቨርሲቲ አለ፣ የላይቭሊሁድ ለምሳሌ ከፊሉ ፓስቶራል ነው። እየተከተልከው ሄደ አጀንዳውን መቀበል ይኖርብሃል። ሴትልድ የሆነ የሚኖር ደግሞ ሃይላንደሩ አለ። እሱም ጋር ሄደ በራሱ ዘይቤ ቅድም አቶ ረታ ያስቀመጡ ለምሳሌ የራሱ የሆነ ባህል ወግ ያለው ማህበረሰብ ነው። ስለዚህ ያንን እየተከተልክ አጀንዳውን መሰብሰብ አለብን።
ምክንያቱም አልተወከልኩም የሚለውን ቁጥር መቀነስ ስላለብህ። ለምሳሌ በ1987 ህገ መንግስቱ ሲጸድቅ አልተወከልንም የሚል ማህበረሰብ እኮ ነው አሁን እኮ ህገ መንግስቱን ቀድጄ ካልጣልኩ የሚል እኮ ቡድን የተፈጠረው በዚህ ምክንያት አልተወከልኩም ስለሚል። ስለዚህ ቁጥሩን መቀነስ ያስፈልጋል አልተወከልኩም የሚለው በተቻለ መጠን። ምክንያቱም የአንድ ውይይት ለኛ ብርቃችን ሊሆን ይችላል። ብሔራዊ መግባባት ወይም ብሔራዊ ምክክር ሲባል ለኛ ብርቃችን ሊሆን ይችላል። እኔ ከምክክሩ ኮሚሽኑ ትልቁ ሞቶ ወስደው ኢትዮጵያ ትመክራለች የሚለው አለ አይደል? ብዙ በዓለማችን ላይ ብዙ ሀገራት ሞክረውታል። ይሄ ሌት ካመር አድቫንቴጅም አለ፣ ሌት ካመር ዲስአድቫንቴጅም አለ። የብዙ ሀገራት ተሞክሮ አለ። ኮንጎ ብትሄድ የራሱ ተሞክሮ አለ፣ እዚህ ኢራቅ ብትሄድ የራሱ ተሞክሮ አለ። ሌሎች ሀገሮችም እንደዚህ ብታነሳቸው የሚናገሩት ነገር አለ። ወይ ከውድቀታቸው ትማራለህ ወይ ከስኬታቸው ትማራለህ። ቱኒዚያ እንዴት አሳካችሁ? ኢራቅ እንዴት አልተሳካላትም? ኮንጎ ምንድን ያደረጉት? ለምንድን ነው የወደቁት? ለምንድን ነው የተሳካላችሁ? ለምን አልተሳካላችሁም እያልክ ትሰራለህ ሁሉም ሀገራት። ስለዚህ የኛ ምክክር ኮሚሽን አንደኛው በጣም ዳይቨርሲፋይድ የሆነ ምክንያቱም ብዙ ጊዜ እናነሳዋለን አይደል? ለምንድን ነው ባለፉት 27 ዓመታት ኢህአዴግ ስልጣን ላይ በነበረበት ጊዜ ለምንድን ነው ውጊያ ያልነበረው ስትል የፖለቲካውን ጠርዝ የያዘው ከሀገር ውጭ ነው ያለው። አልትራናሽናሊስት ሆኖ ኢትዮጵያ ኢዝ ኢንዲቪዚብል በቃ በምንም አይነት መንገድ ልትከፋፈል አትችልም የሚለው ጠርዝም ያለው ውጭ ነው። ኢትዮጵያ ተሸንሽና ቁራሹ ዳቦ ሆኖ ለኔ ሊሰጠኝ ይገባል የሚለው ጠርዝ ያለው ከሀገር ውጭ ነው። ስለዚህ ሁለቱም ጠርዝ ያሉት ከሀገር ውጭ ነበርና ሊዋጉ የሚችሉት እዚህ ሀገር ውስጥ የቀረው ፖለቲካል ላንድስኬፕ ላይ የቀረው ሀገር ውስጥ ያለው አብዛኛው ሞዴሬት ነው። ከፊሉ ያለው ፌዴራሊዝምን ዲሞክራታይዝ አድርገን መቀጠል እንችላለን ይላል። ከፊሉ ደግሞ ይሄ ፌዴራሊዝም የሀገሪቷን ህልውና አደጋ ላይ ጥሎታል፣ ስለዚህ ሰም ሞዳሊቲ ሊበጅለት የሚችላል የሚለው ሞዴሬት የሆነው ፖለቲከኛ ነበር ሀገር ውስጥ የነበረው። አሁን ጎትተን የሀገሪቷን የፖለቲካ ጠርዞች ሀገር ውስጥ አስገብተናል። ለተወሰነ ጊዜ አዳራሽ ማኔጅ ለማድረግ ተሞክሯል። አሁን ተበትኖ ወደ ጫካ ወደ ምናምን ሄዷል። ስለዚህ አትሊስት እነዚህ የፖለቲካ ጠርዞች በአጀንዳ ማሰባሰብ ውስጥ በተለያየ መንገድ ተወክለዋል። በተለያየ መንገድ ለምሳሌ አውሮፓ ሄደ ወይም አሜሪካ የሄዳችሁ ያገኛቸዋቸው ሰዎች የፕሌን ትኬት ብትልክላቸው ሊመጡ ማይችሉ ሰዎች ናቸው። ፍላጎታቸውን ለማሟላት ደጃቸው ድረስ መሄድ ግድ ነበር። ኑ ብትላቸው ማይመጡ ስለሆነ ጫካ ያለ በረሃ ያለን ሰው ታጣቂ እንደው በቃ ጫካም ድረስ መጥቼ አጀንዳህን ልቀበልህ ከዚህ ምክክርም ማንም ሰው ወደ ኋላ እንዳይቀር ለማለት የግድ በቃ ጫካ ነው ያለው አይደለም ጫካም ድረስ መጥቼ አጀንዳህን ልቀበልህ ትጥቅ መፍታት ምናምን የሚባለውም ነገሩን ከመንግስት ጋር ያለን ችግር ከመንግስት ጋር ትፈታለህ። እኛ ግን ትጥቅ መያዝም ከአጀንዳው ከማቀበል እንዳያግድህ ብለህ ብዙ ርቀት ለመሄድ ተሞክሮ። ስለዚህ እንደዚህ አይነት ነገሮች መካሄዳቸው ለኔ ነገ በኢትዮጵያ ፖለቲካ ውስጥ አንድ ይሄ ውሳኔ ሲወሰን ኢትዮጵያ እንደ ሀገር ስትመክር ኢትዮጵያውያን እንደ ዜጎች ሲወያዩ የውክልና ስርዓቱን ወይ ደግሞ ወካይ ለመሆን የተሄደው ርቀት ተገቢና በቂ ነው ብዬ አምናለሁ። ራስህን እዛ ውስጥ ካገኘኸው ወይ አጀንዳ ዋይዝ ወይ ፊዚካሊ ራስን እዛ ውስጥ ካገኘ አሲነፍ ካለ መወያየት ደግሞ መወያየትም የተሻለ ነው። ከመዋጋት መወያየት የተሻለ ነው። ቃታ ከመሳብ ወንበር መሳብ የተሻለ ነው። በረሃ ላይ ከመበተን በአዳራሽ መሰብሰብ የተሻለ ነው። ስለዚህ በዚህ ውስጥ እኔ አልወያይም፣ አልወከልም፣ አልሳተፍም ማለትን ያክል ፖለቲካሊም ኢኮኖሚካሊም ሶሳይታል በሆነ ደረጃም ነጥብ መጣል አለ ብያለሁ። ከዚህ በላይ ነጥብ መጣል የለም። እንደው የተወሰነ ነገር ልጨምር። ሁለት ነገሮች ናቸው። ቅድም ጥያቄው ስታነሳ የቅደም ተከተል ጉዳዮች እንደው እዚህ ሀገር ውስጥን ሳይጨርሱ ወደዛ ሄዱ የሚለው እንትን ትንሽ የመረጃ ክፍተቶች ናቸው ብዬ ነው እኛ የራሳችንን የገለጽንበት መንገድ ነው ብዬ ነው የምወስደው። ህብረተሰቡ የተረዳበት መንገድ እዚህ ያለው አጀንዳ ማሰባሰብና ተሳታፊ የመለየቱ ስራ ከትግራይ ክልል በስተቀር ሁሉንም አካሂደናል። ስለዚህ ወደ አጀንዳ መቅረጽና ወደ ጉባኤው ከመሄዳችን በፊት ዲያስፖራውን ማካተት አለብን። ስለዚህ የታይም ፍሬም እንትን የለም። ስለዚህ እነዚህ የነሱን ሀሳብ የማካተት አጀንዳውን የማካተት ጊዜው ወቅቱና ታይም ቴብሉ ነበርና የኛ ራሳችን የገለጽንበት መንገድ ካልሆነ በስተቀር እዚህ 11 ክልሎችና 2 ከተማ አስተዳደሮችን አጀንዳ አሰባስበን ተሳታፊ ለይተን ነው ወደ ዲያስፖራ ሄድ ነው። በሁለተኛ ደረጃ የገጠመን ቻሌንጆች ብዙ ናቸው። እኛ ግን በዳያሎግ ፕሮሰስ ወይም በምክክር ሂደት ውስጥ እነዚህ ነገሮች ለኛ እንደ እንትን ናቸው፣
ምንም እንደ ችግር አንወስዳቸው። ምክንያቱም ሁሉም ሀሳቡም ተቃውሞም ሊገልጽ ይችላል። ግን ተቃውሞውን አስፋልት ላይ ከሚገልጽ ባዘጋጀንለት አዳራሽ ቢገልጽ ጥሩ ነው ብለን እናምናለን። ግን እሱን ሀሳብ አንከለክልም። ወደ እሱ ልመጣ ነበረ። የኔም ጥያቄ እሱ ያው ኢትዮጵያ በጣም ሰፊ ሀገር ነው። ከራስ ዳሽን እስከ ዳሎል በሚዘረጋ የጂኦግራፊ ወይም ደግሞ የአየር ክልል ውስጥ ያለ ሀገር ነው። 10 አይነት የክላይሜት ዞን አለው ተብሎ የሚጠቀስ ነው። በዛው ልክ ደግሞ ብዝሃነቱም በጣም ሰፊ ነው። ጂኦግራፊካሊም ደግሞ በጣም ትልቅ ሀገር ነው። በፖፑሌሽን ሳይዝም እኮ ከአፍሪካ ሁለተኛው ናት። ሶ እንደው እስካሁን በምክክሩ የተነሱ የአጀንዳዎች ብዛት፣ ልዩነታቸው ምን ይመስላል የሚለውን ነገር እንመልከት። አጀንዳው በማሰባሰብ ሂደት ውስጥ እናንተ ስለ ኢትዮጵያ ምን ተማራችሁ? ከአጀንዳ አንጻር ብዙ አጀንዳዎች ተሰብስበዋል። ምናልባት ያልተካተቱ አሉ ብዬ አላምን። በሀገራችን መነጋገር ካለብን መነጋገር ያለብን አጀንዳዎች ተነስተዋል። ከዚህም በኋላ ቢመጡ አካተናቸው ይዘናቸው ምንቀጥላቸው ናቸው። ስቲል ዝግ አይደለም። ከዚህ አንጻር ሀገር አቀፍ የሆኑ አጀንዳዎች ተነስተዋል። ክልላዊ የሆኑ አጀንዳዎች ተነስተዋል። በአብዛኛው ስናያቸው በክልል ደረጃ የተሰበሰቡ አጀንዳዎች የፌዴራልን ጨምሮ በአብዛኛው ተመሳሳይ ናቸው። ያም ይነግረን ነገር አለ። አንድ ህብረተሰቡ ለዚች ሀገር መሻገር ይፈታሉ ብሎ የሚያስባቸው ችግሮች በአብዛኛው አንድ መሆናቸው ህብረተሰቡ አንድ ቦታ ላይ ነው ያለው። አስተሳሰቡ አንድ ቦታ ላይ ነው ያለው። አትሊስት በችግሮቹ ዙሪያ ላይ መስማማት አለ። እነዚህ ችግሮች ቢፈቱ ኢትዮጵያ ትቀጥላለች፣ እነዚህ ችግሮች ቢፈቱ የተሻለን ነገር እንፈጥራለን ብሎ ያስባል የሚለውን ነገር ሌሰን ይሰጠናል። ከዚህ አንጻር እንዳልከው ቅድም እኔ ኢትዮጵያን ያወቅኳት በዚህ በምክክር ኮሚሽን ብዙ ነገሮችን ያወቅኩት የክልል ማስተባባሪ እንደመሆኔ መጠን ብዙ ክልሎችን የማየት የማስተባበር እድሉ ነበረ። ከዚህ አንጻር የአጀንዳዎች ሲሰበሰቡ ሰዎች ሲነጋገሩ አንድ ክልል ውስጥ ስለ ሌላ ክልል አንስቶ አጀንዳ ሲያቀርብ ምንድነው የሚሰማህ አንተ? ቤኒሻንጉል ላይ ሆነ ስለ ትግራይ ክልል አንስቶ አጀንዳ የሚሰጥ ከሆነ አንድ ማህበረሰብ ትስስራችን ምን ያህል ጥልቅ እንደሆነ በቀጥታ ያሳያል። ትልቅ ሌሰን የወሰድነው እንደዚህ ነገሮች ናቸው። በሁለተኛ ደረጃ ይሄ አልተማረም፣ አያቅም፣ አርሶ አደር ነው፣ የዳር ጥግ ማህበረሰብ ነው፣ ከብዙ ነገሮች ተገልሎ የሚኖር ኢኮኖሚካሊ ብዙ ነገሮች የሚኖር ማህበረሰብ አለ። ስለ ሀገራቸው ግን ያላቸው አቋምና ሀሳብ እዛና እዚህ የሚረግጥ አይደለም፣ አንድ ነው። ችግሮቻችን እነዚህ ናቸው፣ እነዚህን ፍቱልን። እንደዚህ ሌሰኖች ትማራለህ። በአጠቃላይ ሲታይ በችግሮቻችን ላይ ግልጽ የሆነ መረዳት አላቸው። ግልጽ የሆነ መረዳት ይሄ ምን ይሰጣል? ነገ በዚህ አጀንዳ ላይ ብትወያይ መፍትሄ አድርጎ ይህን ይዞ በመሄድ በኩል ምንም ስጋት እንዳይገባ ያደርጋል። ማህበረሰቡ የሚያመጣቸውን ሀሳቦች ስትመለከት ብዙ የሚነግርህ ነገሮች አሉ። ችግሮቻችን ትልቅ ሆኖ አይደለም። ብዙ አጀንዳዎች ሲቀርቡ ነበርኩ፣ አስተባብሬ ያለው። ብዙ ችግሮቻችን ትልቅ ሆነው አይደለም። እነዚህ ሁሉ ችግሮች የተፈጠሩት በእነዛ ጉዳዮች ላይ ቁጭ ብለን መነጋገር አለመቻላችን ብቻ ነው። ይሄ ነው ትልቅ ትምህርት ነው ያስተዋል። አፈወርቅ ወደ አንተ ልምጣ። እንግዲህ የሀገራዊ ምክክሩ ኮሚሽን ከተነሳ በኋላ በሰፊው ጥያቄ ሲነሳበት የነበረው ከዚህ ከታጠቁ ኃይሎች ጋር የሚነሳ ጥያቄ ነው። እነዚህ አልተወከሉም፣ ድምጻቸው አልተሰማም። መወያየትም መነጋገርም ካለብን ደግሞ በዋነኛነት ከነዚህ አካላት ጋር ነው። ምክንያቱም ጥያቄ ይዘው የራሳቸውን አጀንዳ ወይም ደግሞ እንወክላለን በሚሉት ማህበረሰብ አጀንዳ ይዘው ጫካ የገቡ ኃይሎች ናቸውና ያንን አጀንዳ ደግሞ ወደ ፊት ለፊት አምጥተን ከዱሩ ከመውዜሩ ምክክሩ ይሻላል ብለን ወደ ፊት ለፊት ማምጣት አለብን የሚል ነገር በስፋት ሲነሳ ነበረ። ነገር ግን እነዚህ አልተወከሉም የሚል ነገር ይነሳል። በሌላ በኩል ደግሞ አሁን ባለው ነባራዊ የኢትዮጵያ ሁኔታ የትጥቅ ትግል ሲያደርጉ የነበሩ አካላት ወደ ትጥቅ ትግላቸውን እየተዉ ወደ ሰላማዊ ትግል እየተመለሱ ነውና ይሄ ለምክክሩ ምን አይነት ፋይዳ ይኖረዋል ብለህ ታስባለህ? ወደ አዳራሽ መጥተህ ጥያቄዎችን የምትመልስበት መንገድ አለ ከተባልክ የተሻለው አማራጭ እሱ ነው። ምክንያቱም እናቶች ሳያለቅሱ እስክርቢቶችን እያስለቀስን ልንወያይ እንችላለን፣ ልንነጋገር እንችላለን።
ደም ሳይፈስ ልንነጋገር ልንወያይ እንችላለን። አዎ ውይይት አድካሚ ነው፣ አሰልቺ ነው፣ ግን ውጤቱ ደግሞ ከጦርነት የተሻለ ነው። ብዙ ጊዜ ደጋግሜ እንደምለው ከጦር ሜዳው የተሻለ ጠረጴዛው ይሰጣል ብዬ አምናለሁ። ምክንያቱም ማንም ሰው ክላሽ መሸከም እስከቻለ ድረስ ለመዋጋት አያንስም። ግን በውጊያ የምናገኘው በጣም ትንሽ ነገር ነው ብዬ ነው ማምነው እኔ። ብዙ ጊዜ ሰዎች ለምሳሌ ዋንስ አት ታይም የለመዱ ሰዎች አሉ። ለምሳሌ ይሄን ሳታደርግ ይሄን ለምን ታደርጋለህ? ለምሳሌ የሀገር ውስጡን ሳትጨርስ ወደ ውጭ ለምን ትወጣለህ? ለኔ ይሄ ሀገር እንደ ኋላ መቅረታችን ካየ ነው ዋንስ አት ታይም እየሰራን ኮፓፕ ልናደርግ አንችልም ከዓለም ጋር ስራም ልንሰራ አንችልም። ዋንስ አት ታይም እየሰራን ለምሳሌ በአንድ በኩል ምክክር ኮሚሽኑን ማስቀጠል አለብህ። በአንድ በኩል ዴይ ቱ ዴይ የመንግስት ስራዎችን ማስቀጠል አለብህ። በአንድ በኩል የልማት ስራዎችን ማስቀጠል አለብህ። አንዳንድ ሰው ይመጣና አገር ሁሉ ጦርነት ነው ለምን መንገድ ይሰራል ይልሃል። አገር ሁሉ ጦርነት ነው ለምን ትምህርት ልጆች ይማራሉ ይልሃል። እነዚህ ይሄ እንደ ድሮ አናሎግ ኮምፒውተር አንድን ስራ ሰርተ እሱን ካልጨረስክ ሌላ ስራ መስራት አለመቻል። ስለዚህ ለኔ ሁሉንም ስራ ማካሄድ ያስፈልጋል። ፓራላል አርግቶ በትይዩ ሁሉንም ነገሮች ለማስኬድ መሞከር ተገቢ ነው ብዬ አምናለሁ። ለምሳሌ እንደ ሀገር በጣም ብዙ ልዩነቶች አሉ አይደል? ለምሳሌ የሃይማኖት ልዩነት አለ፣ የኑሮ ዘይቤ ይሄ ላይቭሊሁዱ ላይ ልዩነት አለ፣ የማንነት ልዩነቶች አሉ። ግን ችግሮቹን ደግሞ ያቸው ለምሳሌ ለአንድ የአማራ ገበሬ ከኦሮሚያ ገበሬ ወይም ደግሞ ከትግራይ ገበሬ የተለየ ችግር የለበት ማለት ነው። ዘርዘር ብትለው የምርጥ ዘር ችግር ያነሳል፣ የማዳበሪያ ችግር ያነሳል። ለምሳሌ የሰላም ጥማት ለክርስቲያኑም፣ ለሙስሊሙም፣ ለኦሮሞም፣ ለአማራውም፣ ለተጋሩም፣ ለወላይታውም ተመሳሳይ ነው። ብዙ ልዩነቶች ስላሉ በቃ እነዚህ ልዩነቶችን ካልጠፉ፣ ልዩነቶቹ ካልተወገዱ፣ ልዩነቶቹን ማስወገድ አትችልም፣ አስፈላጊም አይደለም። ልታደርግ የምትችለው ልዩነቶቹ አብረው ሊያድሩ የሚችሉበት ነባራዊ ሁኔታ ወይም ከባቢ ወይም ኢንቫይሮንመንት መፍጠር ነው የምትችለው። በቃ ልዩነቶቹን አንድ ላይ ማስተዳደር መቻል ነው። ያ እኮ ነው ፖለቲካል ኢንተሌክቹዋሊቲ የሚባለው እሱ ነው። የፖለቲካ ብቁነት ወይም ደግሞ ፖለቲካዊ ምሁርነት የሚለየው እዛ ላይ ነው እንጂ ልዩነቶቹን ብቅ ሲል እየከረከምክ በማጥፋትማ ከሆነ ወይም አንድ አይነትነትን በመፍጠር ከሆነ ብዙ ሩቅ እንሄዳለን ብዬ ቅድም አቶ ረታ ሲያነሳው የነበረው እንደ ሀገር ችግሮቻችን አይበልጡንም ብለን ማመን አለብን። ያሉ ችግሮቻችን ማኔጀብል ናቸው። ያሉ ችግሮቻችን ሊፈቱ የሚችሉ ናቸው። ልንነጋገርባቸው የምንችሉ ናቸው። ለኔ ባለፉት ኦልሞስት ወደ 10 ዓመት ገደማ ያየነው አንድ እውነት አለ። ማለት በመርገምት ውስጥ ያለ በረከት የሚባል ነገር አለ አይደል? ማለት በጦርነት ስልጣንም እንደማይገኝ፣ በጦርነት የፖለቲካም የኢኮኖሚም ተጠቃሚነትን ማረጋገጥ እንደማይቻል፣ በጦርነት ችግሮቻችንን መፍታት እንደማንችል፣ እነዚህ ሁሉ ኤክስፔንሲቭ ኤክስፐሪመንት ነው፣ ግን በጦርነት ውስጥ የተማርናቸው ነገሮች ናቸው። ማንም ሰው እዚህ ሀገር ውስጥ ዋግቷል። ለምሳሌ ህወሓት 17 ዓመት ከተዋጋው በላይ ከፌዴራል መንግስቱ ጋር ሰሜን ዕዝን ባጠቃበት ሰዓት ላይ የተዋጋው አቻ አልነበረው። መዋጋት በሚችለው ልክ ተዋግቷል። የሚፈልገውን አገኘ ወይ ስትል አላገኘም። ኦነግ በ50 60 ዓመት የትግል ጉዞ ተዋግቷል ከተባለ የተዋጋው ነው። የሚፈልገውን አገኘ ወይ አላገኘም። የአማራ ታጣቂዎችም ተመሳሳይ ነው። ስለዚህ በዚህ የጦርነት አዙሪት ውስጥ ባለፉት 10 ዓመታት እንደ ሀገር ኢኮኖሚካሊ፣ ፖለቲካሊ ብዙ ነገር ሉዝ አድርገናል። ግን በዚህ ሉዝ ባደረግንባቸው ነገሮች ውስጥም ቢሆን የተማርነው ትልቁ ነገር እንደ ሀገር በጦርነት ምናሳካው ምንም ነገር እንደሌለ ነው የተማርንበት ነገር። ሌላኛው መታየትም አለበት ብዬ ማስበው እኔ ለምሳሌ እንደ ችግር የምንዘረዝራቸው ነገሮች እንያቸው። ለምሳሌ እንደ ሀገር በህገ መንግስት ላይ አለመስማማት ያክል ትልቅ ነገር የለም። አለመስማማት ማለት በህገ መንግስቱ ላይ አለመስማማት ትልቅ ችግር ነው። በባንዲራ ላይ አለመስማማት እኮ ትልቅ ችግር ነው። በናሽናል አንተም ወይም በብሔራዊ መዝሙራችን ላይ አለመስማማት እኮ ትልቅ ችግር እኮ ነው። እነዚህ ችግሮችን ዛሬ ያው ለምሳሌ ህገ መንግስቱ ካልተቀየረልኝ ብሎ ጫካ የገባ ኃይል ካለ እሱ ከጫካ መጥቶ ህገ መንግስቱን ቢቀይረው ይሄ ህገ መንግስት አይነካብኝ የሚልም ኃይል እኮ አለ።
እዚህ ባንዲራ ላይ ኮከቡ ላይ እኔ አላማረኝም የሚል ሰው አለ አይደል? እሱ በጦርነት መጥቶ ኮከቡን ከባንዲራው ላይ ቢልጠው ይሄ በኮከብ ከተነካ እዚህ ሀገር ላይ ብሔር ብሔረሰቦች እኩልነት ያበቃለት የሚልም ግሩፕ እኮ አለ። ስለዚህ ይሄንን ችግር ልትፈታ የምትችለው ከመሳሪያ አፈሙዝ አይደለም። ይሄንን ችግር ልትፈታ የምትችለው ከጫካ መተ ከበረሃ መታ አይደለም። ይሄንን ችግር ለአንዴና ለመጨረሻ ጊዜ ልትፈታ የምትችለው በአዳራሽ ውስጥ ቁጭ ብለህ ተነጋግረህ። በቃ ይሄንን የተማርነው ኤክስፔንሲቭሊ ነው ማለት ውድ ዋጋ ተከፍሎ በሺዎች በመቶ ሺዎች የሚቆጠሩ ዜጎች ህይወት ገብረን ብዙ መሰረተ ልማት አውድመን ነው ይሄን የተማርነው። አዎ ይሄን ሁሉ ውድመት ሳናስተናግድ ብንማር ጥሩ ነበር። እንደ ዛፍ ተከላው ነው ማለት ዛፍ ለመትከል ትክክለኛው ጊዜ መቼ ነው ሲባል ትላንትና ነው። ኔክስት ቤስት ደግሞ ዛሬ ነው እንደሚባለው ለውይይትም ብንችል ውይይቱን ሜቢ የዛሬ 10 ዓመት የዛሬ 20 ዓመት የዛሬ 50 ዓመት የዛሬ 60 ዓመት አርገነው ቢሆን ጥሩ ነበር። ኔክስት ቤስት ደግሞ አሁን ነው። ስለዚህ ሁሉም ከጫካ ያለውም እየገባ ያለበት መንገድ የራሱ የሆነ ምክንያት ይኖረዋል። መዳከም ሊሆን ይችላል፣ መሸነፍ ሊሆን ይችላል፣ ወደ ቀልብ መመለስ ሊሆን ይችላል፣ የምፈልገውን በዚህ መንገድ አላገኝም ብሎ ማሰብ ሊሆን ይችላል። በተለያየ ምክንያት እየመጣ ያለ ታጣቂ ቡድን አለ። ይሄ ለምክክሩ ብዙ ጉልበት ይፈጥራል። ምክንያቱም እንኳን አልቀሩ ብዙዎች ህይወታቸውን ያጡበት ትግል ነው። እነሱ ተርፈው እንኳን ወደ መጡ አትሊስት አሁን ወደ ጫካ ገፍትሮ የሚያስወጣ የፖለቲካ አጀንዳዎቻቸውን ወደ አዳራሽ ይዘው መምጣት ከቻሉ ለኔ እሱ ትልቅ ነገር ነው። ምክንያቱም ጫካ የቀሩ ጓደኞቻቸው ምን እንደሚፈልጉ ያውቃሉ። ስለዚህ የእነሱን ሀሳብ በዚሁ ይዘው ይመጣሉ ብዬ አስባለሁ። ረታ ወደ አንተ ልምጣና እንግዲህ በቀጣዮቹ ጥቂት ወራት የምክክሩን አካሄዳችሁ ማጠናቀቅ ይገባችኋል። እንግዲህ እስካሁን ካሳለፋችሁ ሰፊ የአጀንዳ ማሰባሰብ አንጻር ቀሪውን የምክክር ጉባኤ ምዕራፍ እንዴት ነው የምትቋጩት? የምትመለከቱት ሂደቱስ ምን ይመስላል የሚለውን ነገር እንመልከት። በዋናነት እንግዲህ የሀገራዊ ምክክር ኮሚሽን አጀንዳዎቻቸውን ካሰባሰበ በኋላ አጀንዳ የመቅረጽ ሂደት የሚባል አለ። ይሄ ምክር ቤቱ ቁጭ ብሎ አጀንዳዎችን ይቀርጻል። ያን አጀንዳዎች ለሕዝብ ይፋ አድርጎ በነዛ አጀንዳዎች ላይ ምክክር ይደረጋል። እነዛ ምክክሮቹ በራሳቸው ምክክሮቹ ብቻ የሚደረጉት ውይይቶች ሰፊ ጊዜ የሚወስዱ ናቸው። እንደ ሰላም ጉባኤ በአንድ ቀን በሁለት ቀን ተነጋግረ ተጨባብጠ የምትለያይባቸው ስብሰባዎች አይደሉም። ሰፊ ስርዓት ያላቸው ረጅም ጊዜ የሚወስዱ ብዙ ሰው የሚሳተፍባቸው ውይይቶች ናቸው። ከዚህ አንጻር ዝግጅቶች ይጠይቃል። ሰፊ ዝግጅቶች የሎጂስቲክ አንጻር አጠቃላይ ከክልሎች ስለሚመጡ ከሌላም ከውጭ ሀገራት የሚሳተፉ ስለሚመጡ ሰፊ ዝግጅቶች የሚጠይቅ ነው። ስለዚህ ዝግጅቶች እየተደረጉ ነው። በአሁኑ ሰዓት ያንን ጉባኤ ለመጥራት ሀገራዊ ጉባኤውን ለመጥራት የተወከሉ አካላት በደንብ ሬጅስተር እየተደረጉ ለውጦች ካሉ እነሱን እያየን በደንብ ዶክመንት እየተደረገ ነው። አጀንዳዎች በደንብ እየተቀረጹ ነው። በኮሚሽኑ ምክር ቤት የአሰራር ስርዓቶች አላቸው። ስብሰባው ወይም ውይይቱ እንዴት ነው የሚመራው? ምክንያቱም ብዙ ሊያጋጥሙ የሚችሉ ነገሮች አሉ በውይይቱ። እኔ እናንተ ተወያይተን በአንድ ነገር እኔም አንድ አቋም ቢኖረኝ አንተም አንድ አቋም ቢኖርህ እንዴት ነው የሚፈታው? እኛ እንዴት ብሎክ ብሬኪንግ ሜካኒዝም እንለዋለን። እንዴት ነው የምንፈታው? እነዚህ ነገሮች ሁሉ በአሰራር ስርዓቶች አንዳንዶቹን ማነሳው በአሰራር ስርዓት ውስጥ መካተት አለባቸው ሰፊ ጊዜም ስለሚወስድ። ከዚህ አንጻር የአሰራር ስርዓቱ ስብሰባው የሚመራበት ውይይቱ የሚመራበት ስርዓቶች እየተዘጋጁ ምክክር እየተደረገባቸው ነው ያለው። ስለዚህ እነዚህ ሰፊ ጊዜ የሚወስዱ ተግባራት እንደመሆናቸው እንደ ሀገር ነው እንደ ኮሚሽን ብቻ ሳይሆን እንደ ሀገርም ሰፊ ሪሶርስ የሁሉንም ባለድርሻ አካላት ተሳትፎ የሚጠይቅ ሆኖ ነው የምናየው። ስለዚህ ኮሚሽኑ ይህን እየተዘጋጀ ነው። በኢትዮጵያ ፖለቲካ ሂደት ውስጥ ልሳተፍ ያለ ማንም አካል እንደው በዚህ ፕሮሰስ ውስጥ ቢያልፍ የኛ ሀገር ፖለቲካ አሁን በምናየው ሁኔታ ይሆናል ብዬ አላስብም። ይህ ትልቅ ሌሰን ነው። ህዝቡን ከሰማ ታች ወርደ ካዳመጥክ፣ ህዝቡ የሚፈልገውን ነገር ካወክ፣ ሀገሪቷ ወዴት እንደምትሄድ ካወክ ፖለቲካው በዚህ መንገድ ይቀጥላል ብዬ አላስብም። ስለዚህ ሀገራችን ላይ በፖለቲካው ዘርፍ የሚሳተፉ አካላት በዚህ ሂደት ተሳትፈው የራሳቸውን ውሳኔ ቢወስኑ መልካም ነው ለማለት
ፈልጋለሁ። እንግዲህ በኢትዮጵያ ውስጥ ባለፉት በርካታ ዓመታት ሲጠየቅ የነበረው ትልቁ ጉዳይ ሁላችንንም የምትመስል ኢትዮጵያ በምክክር በንግግር በውይይት እንፍጠር የሚል አጀንዳ በሁሉም የፖለቲካ ተዋናዮች ዘንድ ሲነሳ መቆየቱ ይታወሳል። ይሄ የምክክር ሂደት ሲጠናቀቅና ሲቋጭ ለኢትዮጵያ ምን ይዞ ይመጣል ብለን እንጠብቅ? አሁንስ ይሄ መካሄዱ በራሱ ምን አይነት ነገር ፈጥሯል? አሁን ለምሳሌ ይሄ ምክክር ቶሎ መጠናቀቅ አለበት ይልና ለምን ስትለው ከምርጫው በፊት መጠናቀቅ አለበት ይላል። ሪፈረንስ እሱ አይደለም። በገዳ ስርዓት ውስጥ አንድ የተለመደ ነገር አለ። ምንድነው? ለምሳሌ አንድ የገዳ ስርዓት በስልጣን ላይ የሚቆየው አንድ ገዳ 8 ዓመት ነው። በዛች 8 ዓመት መጨረሻ ላይ ስልጣኑን በሚያስረክብበት ዓመት ላይ ችግር ቢፈጠርና ስልጣን ማሸጋገር ባይቻል ያ ስልጣን ማሸጋገር የሚቻልበት ነባራዊ ሁኔታ እስኪፈጠር ድረስ ነባሩ ስርዓት ይቀጥላል። 9ኛ ዓመት 10ኛ ዓመት እያለ ማለት ነው። ከማላይ መሰለ የሚቀጥነው ቀጥሎ ከሚመጣው ላይ ቀጥሎ የሚመጣው ሰውዬ እዚህ 9 ዓመት አገልግሎ ከወረደ የሱ 7 ትሆናለች። ኮንቲኒቲ የሚረጋገጠው እንደዛ ነው። ለምሳሌ የኢትዮጵያን መንግስትነት ስልጣኑን ብልጽግና በተቆጣጠረበት ጊዜ ስራውን ቢጨርሱ ጥሩ ነው። ግን በዛ ፍሬም ውስጥ ባያልቅና መንግስት ለውጥ ቢካሄድ ኢትዮጵያ ውስጥ ምርጫው የሚቀጥለው ምርጫ መንግስት ቢቀይር የነሱን አውትካም የምክክሩን አውትካም ቀጣዩ መንግስት ተቀብሎ ማስፈጸም ግዴታ ይኖርበታል። ስለዚህ አንዳንዴ ከዛ አንግል ማየት ያስፈልጋል። ምክንያቱም በዚህን ጊዜ ውስጥ መጨረስ አለባችሁ ተብሎ ገደብ የሚቀመጥ አንድ ጊዜ ክቡር ጠቅላይ ሚኒስትርም በፓርላማ ላይ አንስተውታል። ምርጫውና የምክክር እንትኑ የተለያየ ነው። ራሱን ችሎ የሚቆም ተቋም ነው። ቀጣይ መንግስት ሲመጣ እነሱ አወያይተው ከህዝብ ያቀረቡትን የውሳኔ ሀሳብ የመቀበል ግዴታ ነው የሚኖርበት። ስለዚህ ከዛ አንግል መታየት አለበት። ችግሮችን በተመለከተ ለምሳሌ እዚህ ሀገር ላይ በጫካም ያስገቡ በአዳራሽ ውስጥም እያነታረኩን ያሉ ግጭቶች አሉ። እነዚህ ግጭቶች ምንድናቸው ከተባለ ሁለት ነው ለኔ። አንዱ ግጭቱ ከሀገረ መንግስቱ ጋር፣ ሌላኛው ደግሞ የመንግስት ስልጣንን ከያዘ ፓርቲ ጋር ደግሞ ጉዳይ ያለው አለ። ለምሳሌ እኔ ጫካ የገባሁት ከብልጽግና ፓርቲ ጋር ባለኝ ቅያሜ ነው የሚል አካል በምክክር ኮሚሽኑ በኩል ችግሩ ሊፈታለት አይችልም። ከብልጽግና ፓርቲ ጋር ነው ችግር ያለበት። ከብልጽግና ፓርቲ ጋር ወይ መንግስት ስልጣን ከተቆጣጠረ ፓርቲ ጋር ተነጋግሮ ችግሩን ይፈታል። ከሀገረ መንግስቱ ጋር ከሆነ ችግሩ ግን በምክክር ኮሚሽን ውስጥ መፈታት ይችላል። ከህገ መንግስት ጋር ከሆነ ችግሩ በዚህ በምክክር ውስጥ ሊፈታ ይችላል። ስለዚህ እነዚህ ለይቶ ማየት የሚያስፈልግ ይመስላል። ምን ተስፋ እናደርጋለን ከተባለ ቅድም አንተ ያልከውን ነገር ነው። ሁሉም ኢትዮጵያዊ እኔም ተሳተፌበታለሁ፣ እኔም ተወክዬበታለሁ፣ ይሄ ሀገረ መንግስት እኔንም ይመስላል የሚለው ሀገር መፍጠር ነው ዋናው ዓላማ። በቃ እኔንም ይመስላል። ኢትዮጵያዊነት ማለት እኔንም መምሰል አለበት። ህገ መንግስታችንም እኔንም ሌላውንም እኩል ትሪት ማድረግ መቻል አለበት። ሁላችንም የኔ የምንለው ሁላችንም የጋራችን ነው የምንለው ሁላችንም ይሄ ባንዲራ እኔን ይወክለኛል የምንለው እኔን ይመስለኛል የምንለው እኩል የምንቆምለት እንዲሆን ከተፈለገ ተመካክረን የምንሰራው ነገር ነው ይሄን ሊያመጣ የሚችለው። ያለፉት 30 ዓመታት የፖለቲካችን ንትርክ ምክንያት የሆነው ህገ መንግስት ነው ስንል በህገ መንግስቱ በተረቀቀበት ውስጥ አልተሳተፍኩም፣ ሲጸድቅም አልተሳተፍኩም የሚል ማህበረሰብ አለ። በባንዲራውም እኔን አይመስለኝም፣ እኔን አይወክለኝም የሚል ማህበረሰብ አለ። እንዴት ነው እኔን የሚመስል ስል ከሌንም ሁላችንንም የሚመስለን ነገር መስራት የምንችለው የሚባለው እሱን ከአዳራሽ ነው የምታመጣው። ምክንያቱም ትላንትና ከጫካ ታግለው በመሳሪያ አፈሙዝ አሸንፎ ስልጣን ላይ ሲወጡ ኢምፖዝ ያደረጉትን ህገ መንግስት ካልተቀበልክ አንተ በጫካ መጥተህ ኢምፖዝ የምታደርገውን ህገ መንግስት ሌሎች የሚቀበሉበት ምክንያት የለም። ስለዚህ ለኔ የምንስማማበት ነገር እንዲኖረን ከፈለግን ተወያይተን ተነጋግረን የምናመጣው ነገር ነው። ስለዚህ ከምክክር ኮሚሽኑ የመጠብቀው ነገር ተወያይተን ተመካክረን የጋራችን የምንለውን ነገር ኢንትሮዲውስ እናደርጋለን ብዬ እጠብቃለሁ። እጅግ በጣም አድርጌ አመሰግናለሁ እንግዶቼ። የተወደዳችሁና የተከበራችሁ ተመልካቾቻችን የዛሬው የሀገር ጉዳይ ዝግጅታችን ይህንን ይመስል ነበረ። ከመላው የስቱዲዮ ባለሙያዎች ጋር በመሆን ብስራት መለሰ ፕሮግራሙን እየመራው አብሬያችሁ ቆየው። በያላችሁበት ሰናይ ጊዜ ይሆንላችሁ።